ቢቢሲ ባለፉት ጥቂት ወራት በርካታ ለውጦች መጥተዋል። እርስዎ የኦሮሞ ህዝብ ነጻነቱን አግኝቷል ብለው ያምናሉ ወይ? ወይም ኦሮሞ ነጻነቱን የሚጎናጸፈው መቼ ነው ሲል ጥያቄውን ይቀጥላል። ጃልመሮ በምላሹም እኔ እንዳንድ ግለሰብ ነጻነቴን አላገኘውም፣ ህዝቡም የራሱን መልስ መስጠት ይችላል ሲል ይደመጣል። ይህም ጃልመሮ በስልክ ከሰጣቸው ቃለ መጠይቆች መካከል አንዱ ሆኖ ይታወሳል። ሌላኛው ሃጫሉ ሁንዴሳ በተገደለ ማግስት ከአሜሪካ ድምፅ ራዲዮ ጋር ያደረገው ቃለ መጠይቅ ነው። ጃልመሮ ቃለ መጠይቆችን ሲያደርግም በተደጋጋሚ ንጹሃንን ያልገደልንም፣ ባንኮች አንዘርፍም፣ ሴቶች አንደፍርም የሚሉ ነጥቦችን በማንሳት የቡድኑን ገጽታ በአማርኛ በእንግሊዝኛና በኦሮምኛ ቋንቋዎች ለማሳመር ሲሞክር ይታያል። ስለ ሃጫሉ ሁንዴሳና ሰላማዊ ዜጎች ጃልመሮ ከአሜሪካ ድምፅ ጋር በነበረው ቆይታም ድምፃዊ ሃጫሉ ስልጣን ላይ ካሉ መሪዎች ይልቅ ለኦሮሞ ነጻነት ጦር የቀረበ እንደነበር ገልጾም ተቃውሞ ቢኖረው እንኳን እሱን ልንገል የምንችልበት አንድ ምክንያት የለም ነበር ያለው። አያይዞም መሳሪያ ከታጠቀው ኃይል ጋር ጦርነት ላይ ብንሆንም ሰላማዊ ዜጎች ላይ ግን በፍጹም ጥቃት አንደርስም ሲል ተደምጧል። ሰላማዊ ዜጎችን ከጥቃት የመከላከል ተግባር ደግሞ የመንግስት ነው ሲል ተደምጧል። የ50 ዓመቱ የኦሮሞ ነጻነት ጦር መሪው ኩምሳ ድሪባም ላለፉት ዓመታት ምዕራብ ኦሮሚያን እንደሚመራ ተናግሯል። በደቡብ፣ በምዕራብ፣ በሰሜንና በአዲስ አበባ እንደሚንቀሳቀስም ሰራዊቱ የሚያንቀሳቀስበት ቦታ እንደሌለም ገልጿል። በየቦታውም የራሱ የሆነ የጦር ቀጠናና የየራሳቸው ጦር መሪ እንዳላቸውም ገልጿል። ጦሩ ከዚህ ቀደም ከ50 ዓመታት በላይ በትጥቅ ትግል ውስጥ የነበረው የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ወደ ሀገር ውስጥ ሲገባም የኦሮሞ ትግል አልተቋጨም ብሎ ስለሚያምን በጫካ ቀርቶ ከኢትዮጵያ መንግስት ወታደሮች ጋር በመዋጋት ላይ ይገኛል። የኦሮሞ ነጻነት ጦር ሃጫሉን አይገለውም፣ በሃጫሉ ጉዳይ ላይ እጃችን የለበትም ካለ በኋላም ሃጫሉ የኛ ደጋፊ ነበር ሲል ተደምጧል። ሃጫሉ ሁንዴሳ ግን ደጋፊያቸው እንዳልነበር ህይወቱ ከማለፉ በፊት በሰጠው ቃለ መጠይቅ ላይ ተናግሯል። አሶሺየትድ ፕሬስ ኢትዮጵያን በሚመለከት አንድ አነጋጋሪ ዘገባ ሰርቷል። These fighters are part of the Oromo Liberation Army who have been battling Ethiopia's government since 2018. ኢትዮጵያን ሬብል ሊደርስ ሪጀክት ክላይምስ ኦፍ ታርጌቲንግ ሲቪሊያንስ በሚል ርዕስ በሰራው አጭር ዘገባው ላይ የምዕራብ ወለጋ የኦሮሞ ነጻነት ሰራዊት አዛዥ እንደሆነ የሚነገርለትን ኩምሳ ድሪባን በተንቀሳቃሽ ምስል ቃለ መጠይቅ አድርጓል። ቃለ መጠይቁም ጃልመሮ ከተደበቀበት ስፍራ የተቀረጸን የሚል ገለጻ የተነገረለት ሲሆን ጊዜያዊ የሥራ ቦታ በሚመስል መልኩም የኦነግ ባንዲራን ከጀርባው አድርጎ ቃለ መጠይቁን በተንቀሳቃሽ ምስል ሰጥቷል። ኩምሳ ድሪባ ወይም በጫካ ስሙ ጃልመሮ ከዚህ ቀደም በተንቀሳቃሽ ምስል ቃለ መጠይቅ ማድረጉ ያልተለመደ ሲሆን በዚሁ በኢፒ አጭር ዘገባ ላይ ቦታ የት እንደሆነ የሚጠቁም ተንቀሳቃሽ ምስል ታይቷል። ከዚህ መሃል ዘገባው ሲጀመር በሰፊ አረንጓዴ ስፍራ ላይ የተቀመጡ የትጥቅ የቡድን አጋሮቹ የሚታዩ ሲሆን ከስርም ኢስት ወለጋ ኢትዮጵያ ወይም ምስራቅ ወለጋ የሚል ተጽፎ ታይቷል። በእርግጥ ተንቀሳቃሽ ምስሉ የተሰራበትና የተለቀቀበት ጊዜ የተለያየ ሊሆን መቻሉ የትጥቅ ቡድኑ ተንቀሳቃሽ ከመሆን ጋር ተያይዞም ድርጅቱ አሶሺየትድ ፕሬስን በቪዲዮ ኢንተርቪው እንደፈቀደ መገመት ይቻላል። በዘገባው ላይ የተባበሩት መንግስታት ድርጅትና የኢትዮጵያ መንግስት ቡድኑን ከንጹሃን ግድያ ጋር በተያያዘ እንደሚከሱት፣ ነገር ግን የቡድኑ መሪ ጃልመሮ ይህን ክስ እንደሚቃወም ይናገራል። Our code of conduct prohibits the targeting of civilians. የኛ ህግ ንጹሃንን ላይ መተኮስ ይቃወማል፣ ትግላችን ከገዢው ስርዓት ጋር ነው የሚል የተለመደ የማስተባበያ መልስም ሰጥቷል። አሶሺየትድ ፕሬስ በዘገባው ላይ የአምኒስቲ ኢንተርናሽናል ሐሳብ ያካተተ ሲሆን ሁለቱም ወገን በንጹሃን ጥቃት ላይ ሚና አላቸው የሚል ሐሳብ አግኝቷል። ኢፒ በዘገባው ላይ የኢትዮጵያ መንግስት ምላሽ ለማካተት ቢሞክርም አልተሳካልኝም ሲል ተደምጧል። ኩምሳ ድሪባ ወይም በጫካ ስሙ ጃልመሮ የቪዲዮ ቃለ መጠይቅ መስጠቱ ያልተለመደ ሲሆን በስልክ ግን ከዚህ ቀደም ጥቂት የማይባሉ ቃለ መጠይቆችን አድርጓል። በስልክ ከሰጣቸው ቃለ መልሶች መካከል ከቢቢሲ ጋር ያደረገውን ቃለ መጠይቅ ቀንጭበን እናስታውስ። ተጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ቢቢሲ ጥያቄውን ይጀምራል። በምዕራብ ኦሮሚያ የሚገኘው የኦነግ ጦር ተልዕኮ ምንድነው ሲል ይጠይቃል። ጃልመሮ ይመልሳል። ኦነግ የራሱ ሆነ ፍላጎቱም ወይም ተልዕኮ የለውም። ኦነግ የኦሮሞ ሕዝብ ፍላጎትን የሚያስጠብቀው፣ ጦሩም የኦነግን ተልዕኮን የሚጠብቀው ይኸው ነው ሲል ይደመጣል። ቢቢሲ ጥያቄውን ይቀጥላል። በምዕራብ ኦሮሚያ ኦነግ ተቆጣጣሪ ያለ የሚለው መሬት የትኛው ነው ሲል ይጠይቃል። ጃልመሮም እሱን የምዕራብ ኦሮሚያ ሕዝብን መጠየቅ ትችላለህ ሲል ምላሹን ይሰጣል። ቢቢሲም ወደ ምዕራብ ኦሮሚያ ከተሰማራው የሀገር መከላከያ ጋር የተፈጠረውን ግጭት እስኪ ንገሩኝ ሲል ጥያቄውን ይቀጥላል። ጃልመሮም የመጣብን ጠላት በመከትና ወደ መጣበት የመመለስ ችሎታውም ሆነ አቅሙ አለን፣ መስዋዕትነት ለመክፈል ዝግጁ ነን፣ አሁንም ቢሆን የመጣብንን ኃይል እየተከላከል እንገኛለን። በዚህ መሃል ግን ችግር ውስጥ እየገባ ያለውና እየተሰቃየ ያለው የኦሮሞ ህዝብ ነው። የመንግስት ጦር ውስጥ ያሉ ወታደሮችም ህፃናትና የድሃ ልጆች ናቸው።
ይህ ግጭት ግን ለሁለቱም ማለትም ለኦነግና ለመንግስት ወገን የሚያስገኘው ጥቅም የለም፣ በዚያም ሆነ በዚህ እየተጎዳ ያለው ኦሮሞ ነው ሲል ይደመጣል። ቢቢሲ ቀጥሎም ለዚህ መፍትሄው ምንድነው ሲል ይጠይቃል። ጃልመሮም የግል የፖለቲካ ጥቅምን ለማስጠበቅ ከማሴር ይልቅ የኦሮሞን ህዝብ ጥቅም ብናስቀድም ይህ ሁሉ ችግር በአንድ ሌሊት መፍትሄ ያገኛል። የግል የፖለቲካ ጥቅምን ከህዝብ ፍላጎት ካላስቀደምን ለዚህ ችግር መቼም ቢሆን መፍትሄ አይገኝም ሲል ይደመጣል። ቢቢሲ ቀጠል አድርጎም ስለ ጠቅላይ ሚኒስትር አብይ አህመድ ምን ያስባሉ ሲል ይጠይቃል። ጃልመሮም በዚህ ጉዳይ ላይ አስተያየት መስጠት አልፈልግም ሲል ይደመጣል። ኩምሳ ለዚህ ቃለ ምልልስ ሲሰጥም ሀጫሉ ብቻ ሳይሆን አሁን በስር ላይ የሚገኙት በቀለ ገርባና ጀዋር መሐመድ የኛ ደጋፊዎች አልነበሩም፣ እንዲያውም የኛን ሰራዊት ትጥቅ አስፈትተዋል፣ የኛን ስልት የሚቃወሙ ሰዎች አሉ፣ እኛ ገደልናቸው ወይ ሲል ይጠይቃል። ከዚያም እኛ የምንታገለው ነጻና ዲሞክራሲያዊት የሆነች ሰዎች ሀሳባቸውን በነጻነት የሚገልጹባት ሀገር ለመመስረት ነው ሲል ይደመጣል። ስለዚህም ሰዎች ስለተናገሩ አንገልም፣ በሀጫሉ ግድያ ላይ ተጠያቂው መንግስት ነው ሲል ሀሳቡን ሰጥቷል። በምዕራብ ኦሮሚያ በተለይ ባለፉት 2 ዓመታት በንዝ ታጣቂዎች ሰላማዊ ዜጎች መገደላቸውን በተለይም እነሱ ያሉበትን ቦታ ጥቆማ ሰጥተው መርተዋል ብሎ የሚያስቡትን ሰዎች በአሰቃቂ ሁኔታ ግድያ እንደፈጸሙ ይነገራል። በአጠቃላይም በሰው ልጆች ላይ ይህ ነው የማይባል አሰቃቂ ድርጊት የሚፈጽሙ መሆናቸውን በመግለጽ መንግስት አካባቢው ላይ ወታደር በማሰማራት ጥቃት ሲያደርግ እንደነበር በተለያዩ ጊዜያት ለአሜሪካ ድምፅ ገልጿል። ድሪባ ኩምሳም የትጥቅ ትግል ማካሄዳቸው ከመንግስት ወታደሮች ጋር ጦርነት መግጠማቸውን ገልጾ ነገር ግን በሰላማዊ ዜጎች ላይ ምንም አይነት ጥቃት እንደማያደርሱ አስተባብሏል። የሀጫሉ ሁንዴሳን ሞት ተከትሎም በተቀሰቀሰ ተቃውሞ በተፈጸመ ጥቃት በርካታ ንጹሃን መሞታቸው ይታወሳል። ግድያዎቹ እጅግ አሰቃቂ በሆነ መንገድ መፈጸማቸውና ጥቃቱም ብሔርና ሃይማኖትን መሰረት ያደረገ እንደነበር ይታወሳል። ብዙዎች አካላቸው ጎሏል። በተጨማሪም እስካሁን ግምቱ በትክክል ያልታወቀ ትምህርት ቤቶች፣ የንግድ ድርጅቶች፣ የግለሰቦች መኖሪያ ቤቶች ተቃጥለዋል። ንብረት ወድሟል። ብዛት ያላቸው ሰዎች አካባቢያቸውን ለቀው ተሰደዋል። በጊዜውም የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ ከዚህ ሁሉ እልቂት ጀርባ ሸኔ እንዳለበት መናገራቸው አይዘነጋም። ታጣቂ ቡድኑ ማረጋገጫም ሆነ ማስተባበያ አልሰጠም። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ተካሂዶ በነበረ የሰላም ንግግር ላይ ለመሳተፍ በታንዛኒያ የተገኘው የጦሩ ዋና አዛዥ ኩምዛ ድሪባም ወይም ጃልመሮ ከድርድሩ በኋላ ከቡድን ደጋፊዎች ጋር ባደረገው የዙም ስብሰባ ላይ ፖለቲካ ያውቁም፣ ልጆች ናቸው፣ ዓላማ የላቸውም፣ እርስ በርስ አይስማሙም ተብለን ስንናቅ የነበረው ዛሬ ሀያላን ባሉበት እየተደራደር እንገኛለን ሲል መናገሩ ይታወሳል። ድሪባ ኩምሳ በአንጻሩ ሰዎች በመገደላቸው የሰው ንብረት በመውደሙ ማዘኑን ገልጾም በዚሁ በሰላማዊ ዜጎች ላይ በደረሰው ጥቃት ላይም በየትኛው መልኩ እጃቸው እንደሌለበት፣ ዜጎችን ከጥቃት መከላከል ደግሞ ህዝቡን አስተዳድራል የሚለው መንግስት ኃላፊነቱን ማለቱ አይዘነጋም። በአጠቃላይ የኦሮሞ ጥያቄ እስኪፈታና ስልጣን ላይ ያለው መንግስት እስከሚወርድ ድረስ ትግላችንን እንቀጥላለን ሲል ለቪኦኤ ተናግሯል። በሰሜናዊ ምስራቅ ዛንዚባር ሙኒክ የባህር ዳርቻ በመንግስትና በአማጺ ቡድኑ መካከል ለመጀመሪያ ጊዜ የተካሄደው ሚያዝያ 5 ቀን 2015 ዓ.ም እንደነበር አይዘነጋም። ነገር ግን ይህና መሰል ድርድሮች የተጠናቀቁት ያለአንዳች ስምምነት እንደነበር አይዘነጋም። በፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል ሲካሄድ በነበረው የዛንዚባር ንግግር ሁለቱ አካላት ካላስማሙ ጉዳዮች መካከል የጋራ የሽግግር መንግስት ምስረታ የሚለው ሐሳብ እንደነበር አይዘነጋም። በኦሮሚያ ክልል የሚንቀሳቀሱትን የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስንና ብልጽግናን ጨምሮ ሌሎች ፓርቲዎችን ያካተተ የጋራ የሽግግር መንግስት እንዲቋቋም የኦሮሞ ነጻነት ሰራዊት ጠይቆ እንደነበር አይዘነጋም። ነገር ግን የጋራ የሽግግር መንግስት ምስረታውን በሚመለከት በፌዴራል መንግስቱ በኩል ተቀባይነት አላገኘም። በዚሁት ላይ ከተነሱ ሐሳቦች ሌላኛው በመንግስትና በኦሮሞ ነጻነት ሰራዊት መካከል ሊደረስ የሚገባው ስምምነት በዘላቂነት ጦርነት በሚያከትም መልኩ እንዲሁም ሁሉንም የሰራዊቱን የፖለቲካና የጦር ክንፍ ማካተት አለበት የሚል ነበር። ኬንያና ኖርዌይ በአሸማጋይነት በተሰየሙበት በዚህ የመጀመሪያ ውይይት ላይ ከደቡብ ኦሮሚያ አካባቢ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት አባላት መካከል 2 ተወካዮች በዚህ ውይይት ላይ እንዲሳተፉ ተደርጓል። ከድርድሩ አለመሰካት በኋላ ውጊያ የቀጠለ ሲሆን የኢትዮጵያ መከላከያ ሰራዊት በታንዛኒያ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት የድርድር መድረክ ላይ ከተሳተፉ ከፍተኛ አመራሮች መካከል አንዱን ገድያለሁ ብሏል። የመከላከያ ሰራዊቱ የጃልመሮ ወይም የኩምሳ ድሪምሳ የቀኝ እጅ እንደሆነ የሚነገረውን ጃልሾዴ የተባለውን ከፍተኛ አመራር በሆሮ ጉድሩ ወለጋ ዞን ሊሞ ወረዳ ውስጥ መግደሉን አስታውቋል።